ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እናንተ ጋር ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ ምን ይዤ መጣሁ መሰላችሁ? ግን በጣም ያሳቀኝ ነገር ነው። እርግጥ ያለ ነገር ነው። ምንም ይህን ያህል ገና የሚጀመር ወይም ገና የሚሰማ ነገር አይደለም። ግን እኔ የማውቀው እኔ ያለሁበት ሀገር አለ ብዬ አላሰብኩም። ይሄ ነገር የት ያለ ነበር የመሰለኝ? ወደ ቱርክ ማለት ነው። በዚህ ወይ ድምፄ ያስተጋባል መሰለኝ፣ ምን አላውቅም። እዚህ ቦታ ቀርጬ አላውቅም፣ መጀመሪያ ነው እና ፍሪደም አግኝቼ ነው። ሰው ምንድነው የገረመኝ? እኛ ቤት እዚህ ቤት የመጀመሪያ ልጅ አለ እና ዛሬ ትላንትና ጀምሮ ነው ዝግጅት የነበረው። አልገባኝም ምን እንደሆነ እና ቡና፣ ውሃ፣ ቸኮሌት ምናምን ይዘጋጃል። ትላንትና ውሃ አለ በካርቶን ይሄ ብዙ የታሸገ እሱን ይዘን እንሄዳለን ምናምን እያሉ ያዘጋጃሉ። ከዛ እነዚህ ሰዎች የት ሊሄዱ ነው ብዬ እኔ ለራሴ በቃ ጥያቄ ሆኖብኝ ብጠይቃቸው የት ልትሄዱ ነው ብዬ ብጠይቃቸው ደስ ነበር የሚለኝ። ግን ወረኛ ሰው አይወዱም። በዛ ላይ የኔ ሰዎች ለምን የሚል ጥያቄ አይወዱም። በቃ ከዚህ አንጻር ነገርየውን ባጣራ ደስ ነበር የሚለኝ። ግን ባለመቻሌ ተገርሜ እነዚህ ሰዎች የት ይሆን የሚሄዱ ብዬ በቃ እየተደነቅኩኝ ጸጥ አልኩ። መጨረሻ ላይ ነጋ። ዛሬ ማለት ነው ዛሬ ከዛ ነጋ። ከዛ በኋላ ፌስታል አምጪ አለችኝ፣ ይዤላት መጣሁ። ከዛን በይ እኔ ለምሳ አልመጣም ስትለኝ አሁንም ለምን ልንፈለግኩ ግን የተያዝኩ ነገር አለ አልልም። ከዛን ዳር ብላ መጨረሻ ላይ እራሷ ተናገረች። ምሳ አልመጣም እንደዚህ አለች። ከዛ ተናገረች እንደዚህ ልጄ የሆነ የማይፈልገው ፓርት አካላቱን ሊያስቀድስ ሊሄድ ነው አለች። ከዛ ሳቄ አፈነኝ። ጌታ ምስክሬ በቃ ሳኩኝ። ከዛ እንዴ አባባሏ አሳቀኝ። ከዛስ በኋላ ላይ ያው ለምን እንዴ ምን ነው አመመው እንዴ አልኩትኝ። አያችሁ የፈለኩት ወሬው ይሄ አይደለም። መስማት ፈልጌ ነበር። በራሷ ፍቃድ ተናገረች። ከዛ ወይ ምን ሆኖ ነው አውቄ አስመስዬ ወይ ምን ሆኖ ነው አልኩ። ከዛ በቃ ይሁን ጨምሮ በቃ አልወድደውም ሰውነቱን እና እላታለሁ ኦፕራሲዮን ሊደረግ ነው፣ ቀዶ ሕክምና ሊያደርግ ነው። ምን ለማድረግ አልኩ ጌታ እንደዚህ። ምክንያቱም እናንተ ሰው እያየ በልቶ እያየ ጠጥቶ እንዴ ከዛስ ውፍረት መጣ። ከዛስ እንዴ ሄጄ ተቆርጬ ቀንሼ ልምጣ። በመብርሃን ሰብ እኔ ደንግጬ እኔ ገብርኤልን ደንግጬ ከዛሳ እኔ ማውቀው ወደ ቱርክ እንደሆነ ነው። ሰው ከፈለገ ቱርክ ሄዶ እነዚህ ዳሌ የሚያስጨምሩ ምናምኖች ወደዛ ስለመሄዱ ልክ እንደሱ ነበር የመሰለኝ። ከዛ እችንም ልጠይቃት ፈለጉ። እንደ እዚህ ሀገር አለ እንደ እንደዚህ ልላት አሰብኩና ይሄስ ጥያቄ አይፈልግም። ቢኖር ነው እንግዳ ሲመጣ ሻይ ቡና ለማለት ተዘጋጅቶ ሆስፒታል ነው የምንሄደው ብሎ የሚሄዱት ቢኖር ነው። መቼም ሌላ ሀገር ቢሄዱ አንደኛ እንደዚህ ሌላ ሀገር ነው ይሉኛል ደግሞ፣ ሁለተኛ እንደዚህ አይነት ነገሮችን ይዞ ተሸክሞ አይሄዱም። ሌላ ሀገር ቢሆን ማለት ነው እንደ ቱርክ ቢሆን እና ሳት በጣም ገረመኝ። ወይ ጉድ! ለነገሩ እኔ ከሱ እኩል ነው እንደምበላው። እኔ እበላለሁ አልወፍርም ልል ነበረ። ወይ ጉድ! ባለቤቱና ዳር ያለው ሰው አበላል አንድ ነው እንዴ? ኧረ አንድ አይደለም በፍጹም። እንዴ እኔ እበላለሁ፣ በቃ እበላለሁ። እንደገና ደግሞ ከኔም በላይ ጌታን
አንዳንድ ልጆቹ ይበላሉ ግን ማይወፍሩ አሉ። አሁን ይሄ ወፍሮ አይ ትርፍ ስጋ ይዣለው ላስቀንስ ነው ወይ መታደል። ኧረ ይሄስ መታደል አይደለም። እኔስ ምን ሆኜ ነው? መታደል አይደለም እንዴ! እንደውም ኃጢአት ነው። የምን መታደል ነው እንዴ? ኃጢአት ነው እንደውም። መጀመሪያ መጥኖ መብላት። እኔ እንደው ብዙ ነገር ልላት አሰብኩና አሁን እኔ ብላት አንደኛች ሴትዮዋ ልጇን ይዛ ወጣለች። አትተው ነገር ለምን ደክማለሁ? በቃ እኔ እንደዚህ ከሚቆረጥ እንዲህ ከሚያደርግ ጂም ለምን አይሰራ ምናምን። አይኔ እኮ ጅል ነኝ የሆነት ልል አሰብኩና ሳስብ ብልም ይሄ ጂም መስራቱ ጠፍቶባቸው ነው ያው በራሳቸው እንትን መንገድ እናድርግ ብሎ ነው። ስለዚህ በጣም የገረመኝ ጌታ ምስክሬ እንዴ ወይ ጉድ ወፈርኩ ብሎ ሄዶ ማስቀነስ። ኧረ ምን ጉድ ነው እንደው! ምን አይነት ቅብጠት ነው ግን! ኧረ በስመ አብ! እኔ እዚህ ሀገር ወፈርኩ ብሎ ሰውነት ለማስቀነስ የሚሄዱ ሳይሆን እማቃቸው ይሄ እዚህ ሀገር በተለይ ይሄ እዚህ ጋር አፍንጫቸው ላይ ልክ ሲታፈን ሲተኙ ያንኮራፋሉ። አንድ ሁለት ሰው አይቼዋለሁ እንደዚህ ያደረገው። ያንኮራፋሉ። ከዛ ሄዶ ኦፕራሲ ተደርጎ ከውስጡ ስጋ ቀንሶ የሚያንኮራፋው ፓርት ቀንሶ አስተካክሎ በኦፕራሲ ማለት ነው ይመጣሉ። ይሄስ ኖርማል ነው እንደው ይሁን። ግን ጎኔ ላይ ስጋ በስቷል እንዴ ቆርጬ ያስቀንሼ እመጣለሁ። ሮስዋ ወይ ጉድ! እያዩ በልቶ እያዩ ጠጥቆ በኋላ ላይ ስጋ ሲመጣ ቀንሺ። ለነገሩ እነሱ ሁሉ ነገራቸው አርቲፊሻል አይደል? እኔስ እንደው በወንዶች ላይ እኔ እንደያን ነገር አለ ብዬ አላሰብኩ። ሴቶች እናውቃለሁ። ሴቶቹ ይቆርጡታል፣ ይቀንሱታል፣ መልሶ ይሰፉታል፣ መልሶ ደግሞ ካልፈለጉ መልሶ ያስጨምሩታል። ደግሞ መድኃኒቱ ውጦ የሴቶቹን አውቃለሁ። ግን እኔ የገረመኝ የወንዶቹ ይሄ ወንድ ልጅ እንዲህ ማድረጉ ነው የገረመኝ። ጌታ ሌላ ነገር አይደለም። እና በጣም ከዛ ግን አንድ ነገር ተናገርኳት። አሁን ቆይ ኦፕራሲ አድርጎ አስቀነሰ። ከዛ ምግብ የሆነ ምግብ ሳያስብ በደንብ በልቶ ቢወፍርስ እንደገና ሊደረግ ነው አልኳት። አይ መጠንቀቅ አለበት፣ እንደገና ሳይሆን መጠንቀቅ አለበት። ከዛ ጸሎት አድርጊለት አልተባልኩ? ጌታ ጸሎት አድርጊለት ወይ መድኃኒዓለም እያወቁ ሄዶ ማስቀነስ። እኔ ጸሎት ምኑን ጸሎት ላድርገው እንዴ? አንተ ደግሞ ምን ሆነህ ነው የምትተኛው? እየተኛብኝ ነው። ሹሃድ አሁን ልክ ነው። እና ኧረ የዚህ ቤት ጉድ ጭራሽ አያልቅም። አንዴ በቆሸሸ ውሃ ሲያዝ እንትን ሲሉን፣ አንዴ ደግሞ ሰውነቴ ያበጠ ሰውነቴ እንትን አለ ቢሉ፣ ወይ ታምር ወይ ታምር ወይ ታምር። አሁን ምነው ራሱ ላይ ሰውነቱ ላይ ቁጭ ብልስ ምን ችግር አለ? የእውነት ግን ምን ችግር አለ? ኃጢአቱን የምንፈራው እኛ ብቻ ነን እንዴ? እነዚህ ሰዎች በቃ ኃጢአት መፍራት እንትቷል እንዴ? አንተ ደግሞ ምን ሆነህ ነው ወደታች የምትወርደው እንዴ? እና ወይ መድኃኒዓለም ጌታን በጣም ነው የተገረምኩት። በጣም ቀን ሙሉ ጠዋት ነው ይሄ የሰማሁት። ቀን ሙሉ ሳስበው ነው የዋልኩት። ቀን ሙሉ በቃ በተለይ ወንድ መሆኑ ብርቅ ሆነብኝ። ሴቶቹን ስንት ቦታ አይቻቸው የለ እንዴ? የእነሱ አይገርመኝም። ሲቀጥል ሁሉ ነገራቸው አርተፍሻል ነው። የእውነት አንድ ኦሪጂናል የለም። እኔ ጥቁሯ አምራለሁ ከነሱ የእውነት እንዴ! በምን እኔ ጥቁሯ ቆንጆ ነኝ። ደግሞ ይገርማቸዋል። ቀይ ሰውነታቸውን ጥቁር ማድረጊያ ማሽንም አለ። ባለፈው አሳይተኝ ይሄ ማሽን አለች። ትልቅዬ ነው፣ እንደ ሬሳ ማስገቢያ ይመስላል፣ ግን ቁም ነው። ከዛ ይሄ ማሽን አለች። የሆነ ጊዜ አብረን ወደ ውጭ ወተን ነው። ከዛ ይሄ ማሽን በእኔ ተምሳሌት ነው የተናገረችው። ይሄ ማሽን
ነጭ እኛ ልክ እንደኛ አይነት አለች ራሷን ነጭ የሆኑትን ሰዎች ልክ እንዳንቺ ከለር ያደርጋል። ልክ እንደዚህ ያደርጋል። ራሱ ክሬም ተቀብቶ ይገባሉ እዚህ ማሽን ውስጥ ከዛም ጥቁር ሆኖ ይወጣሉ። አረብየው አስባችሁታል? እንደ ሁሉ ነገር አርተፍሻል። እኔስ እግዚአብሔር የሰጠኝ መልኬ ነው። እሺ እነሱ እንደኔ ጥቁር ያለ ገላ ፈልገን ነው ብሎ ማሽን ውስጥ ገብቶ የሆነ ዳሜጅ ቢያደርግስ? እሺ እንደው ቢሞቱስ? ኧረ በስመ አብ ከባድ ነውና ውዶችዬ፣ ሳብስክራይብ ላይክ አድርጉኝ እባካችሁ ፕሊዝ፣ አበረታቱኝ። ኧረ ዝም አትበሉኝ። እንደው በስህተትም ቢሆን ከገባችሁ እንደው ሰብስክራይብ አድርጋችሁ ውጡ እባካችሁ። እንደው በእናታችሁ ልለምናችሁ የእውነት ፕሊዝ አበረታቱኝ። ከመዳሜ ጋር ይኸው እየተዳረኩ እንደው በዚህ እንኳን ትንሽዬ ነፍስ ብዘራ ብዬ ነበር። እናንተ ሰብስክራይብ አድርጉኝ። ካረጋችሁኝማ ይኸው ሰው ሆናለሁ። በቃ ተጋግዘን አብረን በኮመንት ሀሳብ አስተያየት ጻፉልኝ፣ መልሳለሁ። ዝግጁ ነኝ ለማመለስ። በጣም ነው የምወዳችሁ፣ አከብራችኋለሁ። እቺ ነገር ገርማኝ። እርግጥ የሚገርምን ቅድም እንዳልኳቸው አይደለም ግን እያዩ በልቶ ለመቀነስ ማየታቸው ነው። እቺ ብቻ ነች የገረመች እና በወንድ ሰውነት ልቀንስ የሚል ነገር በወንድ አላየሁትም። እኔ መጀመሪያ ስለሆነብኝ ነው። እና ደስ ይላችኋለሁ። እመጣለሁ ደግሞ እግዚአብሔር ከፈቀደ ሌላ ደግሞ የምንዝናናበት ነገር ይዤ እመጣለሁ። እጅግ በጣም እወዳችኋለሁ። አመሰግናለሁ። ሰብስክራይብ ለምታደርጉኝም ለማታደርጉኝም አመሰግናችኋለሁ። ደግሞ እወዳችኋለሁ። የእውነት ግን አድርጉኝ ሰብስክራይብ። ምንም አይደለም እኮ ያው ከእናንተ ብር አይበላም እኮ ግን ሰብስክራይብ አድርጉኝ ፕሊዝ እባካችሁ። እወዳችኋለሁ። ባይ ባይ ባይ።